እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። እግዚአብሔር ታላቅ የሆነ ክብር እንኳን ደህና መጣ፣ እንኳን ደህና መጣሽ ሆናቸው። አዳዲስ የሆናችሁ እንግዶችም እንኳን ደህና መጣችሁ፣ ነባሮችም እንኳን ደህና መጣችሁ። ኢየሱስ ጌታ ነው። የእምነትን የስር ነቀል ለውጥ ኃይል ማሰራት በሚል ወር ሙሉ እያየን የነበረውን የመጨረሻውን ክፍል ዛሬ እናያለን። የእምነት ትምህርት ቤት የህይወት ዘመን ትምህርት ቤት እንደሆነ መንፈሳዊ አባቴ በላኩት መልእክት ላይ አይተናል። የእምነትን የስር ነቀል ለውጥ ኃይል ማሰራት የወሩ ትንቢታዊ አዋጃችን እግዚአብሔር ማድረግ የሚችለውን ሁሉ እምነት እንዲሆን ያደርጋል። እግዚአብሔር ማድረግ የሚችለውን ሁሉ እምነት እንዲሆን ያደርጋል። ያም ማለት እግዚአብሔር ማድረግ የሚችለውን ሁሉ በህይወቴ ላይ የኔ እምነት እንዲሆን ያደርጋል። እግዚአብሔር በሁሉም ቦታ ሁሉን ቻይ መሆኑ ብቻ ሳይሆን እግዚአብሔር በእኔም ህይወት ላይ በእኔ ጉዳዮች ላይ ሁሉን ቻይ እንዲሆን የሚያደርገው የኔ እምነት ነው። ለዚህ እምነት ስር ነቀል ለውጦችን በሰዎች ህይወት ላይ ያመጣል። እምነታችን እግዚአብሔርን በማወቅ እግዚአብሔር ማን እንደሆነ እግዚአብሔር ለእኛ ምን እንደሆነ ያንን በማወቅና እግዚአብሔር ለእኛ ያዘጋጀልንን ያቀረበልንን በመረዳት እምነት ይሰራል። የእግዚአብሔር ልጆች ሁሉም በእምነታቸው እንዲኖሩ እግዚአብሔር ወስኗቸዋል። ይህንን ልበላችሁ፣ በህይወት አማራጭን ወስዳችሁ መኖር የማትችሏቸው ጉዳዮች አሉ። በህይወት በሌላ መስመር ሄዳችሁ የምትፈልጉትን ነገር የማታገኙባቸው ጉዳዮች አሉ። በመንፈሳዊ ህይወትም ወደ እግዚአብሔር መንግስት ስንመጣ በእምነት ካልሄዳችሁ በስተቀር የማታገኟቸው ነገሮች አሉ። በእምነታችሁ ካልሄዳችሁ በስተቀር የማታሸንፏቸው ጉዳዮች አሉ። ልክ ሰዎች መተንፈስ ለመኖር ግዴታ እንደሆነ ሁሉ መብላት ግዴታ እንደሆነ ሁሉ በእግዚአብሔር መንግስት ውስጥ የእግዚአብሔር ልጆች በእምነት መኖራቸው ግዴታ ነው። በሁሉም ጉዳይ ላይ፣ በሁሉም ሰዓት ላይ፣ በሁሉም ጊዜ ላይ፣ በሁሉም ዘመን ላይ፣ በሁሉም ስፍራ ላይ በእምነት መኖር ግዴታ ነው። ስለዚህ ልክ ዛሬ ጸሎቴ ነው። አንዳንድ ጊዜ በክፉ መንፈስ የተያዙ ሰዎችን ካያቸዋቸው ሁሉም ቦታ ላይ ያ ክፉ መንፈስ ነው የሚነዳቸው። ያ ክፉ መንፈስ ነው የሚቆጣጠራቸው። የሚናገሩት ከዛ መንፈስ ነው። ሲበሉም ሲጠጡም ሲተኙም በቃ የሚውሉበት ቦታ ሁሉ ነገራቸው እዛ መንፈስ ተጽዕኖ ውስጥ ያለ ነው። ዛሬ ጸሎቴ ነው በተቃራኒ በመልካም የእምነት መንፈስ እንዲያደርጋቸዋል። አሜን አሜን አሜን። የእምነት መንፈስ ይወርሳቸዋል። የእምነት መንፈስ ይይዛቸዋል። የእምነት መንፈስ በኢየሱስ ላይ ይቆጣጠራቸዋል። እነዛ ሰዎች በክፉ መንፈስ የተያዙ ሰዎች ከዛ መንፈስ ቁጥጥር ውጪ መናገር አይችሉም። ምንም መስራት አይችሉም። እዛ ቁጥጥር ስር ስላለ እዚህ ሰዎች በዚህ የእምነት መንፈስ የሰከሩ ከሆነ ይሄ መንፈስ ከተቆጣጠራቸው ከዚህ መንፈስ ውጪ መሆን አይችሉም። ስለዚህ እግዚአብሔር የተናገረኝ ይህንን ነው። በቃ እሳት እያዩ እሳት ውስጥ የሚገቡ አማን እየቀጠልን እናያለን። እምነት ምንድን ነው? እምነት ምንድን ነው? እምነት ማለት ምን ማለት ነው? እምነት ለማኝ ኃይል አይደለም። እምነትን የሚያሸንፍ ወይም የሚደረማምስ ኃይል ነው። እንዲሁ እኩል የሆነ አማርኛ ቃል ባገኘው ደስ ይለኛል። ኮንክሪንግ ፎርስ አማን። ልክ ይሄ መንገድ እየጠረገ እንደሚሄድ ነው። እንደ ዶዘር ምንም የማያስቆመው ተራራን እያፈረሰ እንደሚሄድ አይነት ኃይል ነው እምነት። ምንም የማያስቆመው ኃይል ነው እምነት። የሚያሸንፍ ኃይል ነው። የሚደረማምስ ኃይል ነው እምነት። በጌታ በኢየሱስ ዛሬ ይሄንን ኃይል መካፈል ይሆንላችኋል። ዳንኤል ምዕራፍ 3 ከቁጥር 1 እስከ መጨረሻው ታሪኩን ሁላችንም እናውቃለን። ሶስቱን ዕብራውያን ልጆችን ንጉሱ ናቡከደነፆር መጥቶ
ላቆምኩት ምስል ካልሰገዳቸዋል። ስለዚህ ቁጥር 14 ላይ ጥቂቶች ብቻ ነብላቸዋል። እንደዚህ አለ፣ ናቡከደነፆርም ሲድራቅና ሚሳቅ አብደናጎም ሆይ አለ፣ አምላኬን አለማምለካችሁ። ኢየሱስ ጌታ። እዚያን ሰው እኔ የማመልከው አምላክ አለኝ በሉ እስኪ። ሌላ አምላክ አላመልክም በሉ እስኪ። ይሁንላችሁ ዛሬ እግዚአብሔር በኢየሱስ ነፃ እንዲያወጣችሁ ጸሎቴ ነው። አሁን ሌላ አምላክ ተብሎ ሲባል ጣዖት ብቻ አይደለም። በሕይወት የሚገዛ በሕይወት የሚቆጣጠር በሕይወት የምንፈልገውን እንዳንሆን የሚያደርግ በሕይወት ከእግዚአብሔር ፈቃድ ውጪ የሚያደርግ ነገር ሁሉ ያን አምላክ ነው። ሰውየው አምላኬ የሚለው አምላክ አለው። አምላኬን አለማምለካቸዋል በድፍረት ማለት ነው። ይሄ ነገር እውነት ነውና እዚያም ሰው እንደገና እጆቹን ከፍ አድርጎ እኔ የማመልከው አምላክ አለኝ ይበልስ። አሜን። ከሱ ውጪ ለማንም አንሰግድም አሉ። ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውና። አሁን የቆመ ምስል አለ፣ ከዛ አምላክ አለ። ከምስሉ ጀርባ ደግሞ በሕይወት የሚታዩ ነገሮች አሉ፣ ሰዎችን እያሰገዱ ያሉ። ከጀርባቸው ደግሞ ያለ ሌላ መንፈስ አለ። እዚያ አሁን በጊዜ የእግዚአብሔር ሐሳብ ውስጥ ነው፣ በጊዜ የእግዚአብሔር ብርሃን ውስጥ ነው፣ የእግዚአብሔር እውነት ውስጥ መሳፈር ይጠቅመናል። አሁንም የመለከቱን የእምብልታውን የምናምን ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው፣ ባሰግዱ ገና ተደፍታችኋል። በኢየሱስ በሕይወት አትደፉ። ቀና ብላችሁ መሄድ ይሆንላችኋል። ቀና ብላችሁ መሄድ ይሆንላችኋል። በጌታ በኢየሱስ ላንሳውጃለሁ። ቀና ብላችሁ መሄድ ይሆንላችኋል። አንዳንዱን የገንዘብ ጉዳይ ደፍቶታል። አንዳንዱን የጤና ጉዳይ ነው ደፍቶት ያለው። ቀና እንዳይል አድርጓል። ተደፍታችሁ ለዚህኛው ካልሰገዳችሁ በቃ እጁ ሰጥተዋል። አንዳንድ ሰዎች የሉም፣ በቃ እዛ ቁጥጥር ስር ነው ያሉት። ከዛ መውጣት የምችሉም አይመስላቸውም። እዛው ስር ነው ያሉት። ግን ዛሬ መልካም ዜና አለ። የትኛውም የጨቆናችሁ ነገር ላይ የእግዚአብሔር ፍርድ ይመጣል። በኢየሱስ ነፃ ወጥታችሁ መውጣት ይሆንላችኋል። ቀና ብላችሁ መሄድ ይሆንላችኋል። አሜን። ባትሰግዱ ግን በዛን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። እዚያ አሁን አምላክ ለአምላክ ነው። አሁን የማን አምላክ ያሸንፋል የሚለው ማን በእምነቱ ጸንቶ ቆሟል የሚለው ይወስድ። እስቲ እጃችሁ ገፋ ነው። በዘመኔ በሉ እስቲ በሕይወቴ ላይ እግዚአብሔር አይሸነፍም በሉ እስቲ። ላይመስላችሁ ይችላል። እግዚአብሔር በራሱ አይሸነፍም፣ ግን በሆኑ ሰዎች ሕይወት ላይ እግዚአብሔር ተሸንፏል። ያንን ነው የምታዩት። እስራኤል ምድር ላይ መጣና ታቦቱን ማርከው ይዘው ታቦቱ በራሱ ደካማ አይደለም። ወስደው ሰዎቹ ዳጎን አጠገብ ላይ ሲያቆሙ ዳጎን መቆም አይችልም። ግን እስራኤላውያን ጋር እግዚአብሔር ተሸንፏል። እግዚአብሔር በራሱ የሚሸነፍ አምላክ አይደለም። ለዚህ ስታምኑ ይሄው አምላክ በጉዳያቸው ላይ ይደርሳል ማለት ነው። ፈጥኖ ጣልቃ ይገባላቸዋል ማለት ነው። አንድ ሰው መንፈስ እየተካፈለ ነው ያለው። ቁጥር 16 ላይ ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሡንም ናቡከደነፆርን በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። ሰውነታችሁን ያዙና ስጋዬ በሉ እስቲ፣ እናንተ መልስ አልሰጥም በሉ እስቲ። አሜን። ሰውነታችሁ ላይ የሆነ ስሜት ሲሰማችሁ አልሰግድልህም ትላላችሁ። ኪሳችሁ ላይ ኑሯችሁ ላይ የሆነ ነገራችሁ ላይ ተቃራኒ ነገር ሲሰማ እንድትፈሩ፣ እንድትንቀጠቀጡ፣ እንድትሰግሩ የሚያደርጋችሁ ነገር ሲመጣ መልስ አልሰጥም ትላላችሁ። መልስ እንዳትሰጡ የሚያደርጋችሁ ደግሞ ዓይናችሁ እግዚአብሔር ላይ ስለሆነ፣ እምነታችሁ እግዚአብሔር ላይ ስለሆነ፣ እምነታችሁ ቃሉ ላይ ስለሆነ፣
የገባችሁ እውነት ስላለ ኢየሱስ ምን እንደሰራላችሁ ስለምትረዱ ኢየሱስ ጌታ የምናመልከው አምላክ ቁጥር 17 ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ከእጅም ያድነን። ጥያቄው ማን እንደሚያድናችሁ አያለው፣ ማን እንደሚፈውሳችሁ አያለው፣ ማን እንደሚያበለጽጋችሁ አያለው፣ ማን በር እንደሚከፍትልህ አያለው፣ እንዴት አድርገህ ፈቃድ እንደምታገኝ አያለው፣ እንዴት እንደሚሳካልህ አያለው፣ እንዴት እንደምታገባ፣ እንዴት እንደምትወልድ፣ እንዴት የሆነ ነገር እንደሚኖር አያለው የሚል ኃይል አለ። ግን አምላካችን እኛ የምናመልከው አምላክ ከሁሉ በላይ የሆነው አምላክ እምነታችን ሕያው ሲሆን በቀላሉ ነው ነገሩን እንገነዘብ። መታገል እንኳን አያስፈልገው። እምነት ሁሉ ጊዜም እያሸነፈ የሚሄድ ኃይል ነው። ቁጥር 18 ላይ ነገር ግን ንጉሥ ሆይ እርሱ ባያድነን እንኳን ቁርጡን እወቅ፣ አማልክትን እንዳናመልከው በሕይወት እስከ ጥግ መሄድ እንወዳለን። አማን። ለዛ ነው መጽሐፍ ቅዱስ አምነው ሞቱ ይላል። አምነህ መሞት አለብህ። አንዳንድ ጉዳዮች ላይ ፈርተህ ከምትመለስ አምነህ ለሞት ራስህን መስጠት አለብህ። እግዚአብሔርን ብቻ አምነህ ጸንተህ መቆም አለብህ። ዛሬ ጸጋ በኢየሱስም ተቀበሉ። ጸንቶ ለመቆም የሚያስችልን ጸጋ በኢየሱስም ተቀበሉ። አማልክትን እንዳናመልክ ላቆምኮም ለወርቁ ምስል እንዳንሰግድለት እወቃለሁ። እስታንቶ በኃይል የሚያውጅ ሰው አለ። መቼም ቢሆን በሉስ ለተቃራኒ ሁኔታ አልሰግድም በሉስ። የእግዚአብሔር ሰው የፓፓ መንፈሳዊ ልጅ ፓስተር ቢሆኑን ፋተው ይባላል እና አገልግሎት ገና የጀመርኩ ጊዜ አለ። የመጀመሪያውን አገልግሎት ለማድረግ ኮንፍራንስ አዘጋጅተን የፕሮግራሙ ሰዓት ሲደርስ ሰማይ ጠቆረ። ዝናብ በኃይል ሊመጣ ሆነ። እዛ በእግዚአብሔር ፊት ተንበርክኬ እግዚአብሔር ሆይ የመጀመሪያውን ቀን ላይ ብዬ ስል እግዚአብሔር ተቆጣኝ። ተነስ አለ። አማን። ተንበርክከህ ትእዛዝ አትሰጥም ማለት ነው። አማን። you don't take authority kneeling down። ተንበርክከህ ስልጣንህን አትገትም። ዛሬ አንድ ሰው የጸሎት ህይወቱ ይቀየራል። አሜን። ይሄን ልበላችሁ፣ ተንበርክካችሁ የማትጸልያቸው ጸሎቶች አሉ። አሜን። አሜን። እስካሁን ያንበረከኳችሁ ተቃራኒ ሁኔታዎች ሁሉ ከዚህ ቀን ጀምሮ ወደ ምስክርነት ተቀይረዋል። ከሰይጣን ጋር ለተያያዘ ጉዳይ አትንበረከኩ። ቆመ ነው ትእዛዝ መስጠት። አሜን። እግዚአብሔር ጋር ከሆነ አምልኮ ከሆነ ከጌታ ጋር የምታወራው ጉዳይ ካለ መንበርከክ ብቻ አይደለም፣ ልትንከባለል ሁሉ ትችላለህ። አቧራ ልትለስ ሁሉ ትችላለህ። አምላክ ነው እሱ። አሜን። ግን በሕይወት ለገጠመህ ተግዳሮት አዛዥ ሆነ ነው የምትነሳ። አሜን። እግዚአብሔር ውጣና ደመናውን እዘዛው አለኝ። እዚህ አሁን ሰው አላስተማረኝም። ይሄን እግዚአብሔር ነው የነገረኝ። እዚህ ወጣሁኝና ደመናውን ስናገረው በአንዴ ይወጋል። ተጠራርጎ ሄደ። አሜን። በሽታን አስመልክቶ እንደዚህ ማንኛውንም ነገር የገጠማችሁን ተግዳሮት አስመልክቶ በቃ ታውጃለህ። ጠዋትም ወጥተህ ታውጃለህ፣ ቀንም ወጥተህ ታውጃለህ። ክብር ለኢየሱስ ይሁን። ሐኪም እንኳን የሰጠህን መድኃኒት እኮ ጠዋትና ማታ እያልክ 3 ቀን 1 ሳምንት እያልክ እኮ ትቀጥላለህ እኮ እስከሚያልቅ አይደል? አሜን። ይህንን ማዘዝህን አዋጅህን እስከ መጨረሻው ትቀጥላለህ ማለት ነው። እስቲ እንደገና አልሰግድም በሉ እስቲ። አንድ ሰው ለበሽታ አልሰግድም ይበል እስቲ። ለድህነት አልሰግድም በሉ እስቲ። ወደ አማራጭ አልሄድም በሉ እስቲ። አሜን። እምነቴ ላይ ጸንቼ ቆማለሁ እስከ መጨረሻው ድረስ። እነዚህ ጸንተው የቆሙ ናቸው። እነዚህ በሕይወት ጉዳዮቻችሁ ሁሉ የምትማሩትን ቃል ከጉዳያችሁ ጋር እያገናኛችሁ ተማሩ፣ እያገናኛችሁ ስሙ። ኢየሱስ ጌታ። እዚህ መጨረሻ ላይ ያ ሁሉ ካለፈ በኋላ ከእሳቱ ከወጡ በኋላ ቁጥር 26 ላይ ንጉሡ እንደዚያ ናቡከደነፆር ወደሚነደው ወደ እሳቱ ወንበር ቀርቦ እናንተ የልዑል አምላክ ባሪያዎች። ቅድም ማን አምላክ እንደሚያድን ያለው ያለ ሰው፣ አሁን ደግሞ የልዑል አምላክ ባሪያዎች
አምላካችን ልዑል ሆነዋል ማለት ነው። አየህ፣ የአምላክህን ስም የምታስከብረው የምታዋርደው አንተ ነህ። በጉዳዮች ላይ እግዚአብሔር እንዲሸነፍም እንዲያሸንፍም የምታደርገው አንተ ነህ። እግዚአብሔር እንደሆነ በራሱ ሽንፈት የለውም። ይህም በደንብ ስሙ። እግዚአብሔር እንደሆነ በራሱ ምንም አይነት አቅም ማጣት የለውም። ግን የእኛን ጉዳይ አስመልክቶ እምነታችን ነው የሚወስነው። ሰውየው ወዲያው በጌታ በኢየሱስ ጸሎት ይሄ በዚህ ዓመት ዓይን ያላየው በሕይወታችሁ ላይ ሲገለጥ፣ ጆሮም ያልሰማው በሕይወታችሁ ላይ ሲሆን፣ በዙሪያችሁ ያሉ ሰዎች ሁሉ በራሳቸው ጌታን የሚቀበሉ ይሆናሉ። በራሳቸው ወደ እግዚአብሔር ቤት የሚመጡ ይሆናሉ። አሜን። የልዑል አምላክ ባሪያዎች ወዲያው አሳደጋቸው። ሕዝቡን ሁሉ አማካሪዎችን ሰብስቦ በቃ የነዚህን ሰዎች አምላክ የማያመልክ ሰው ቤቱ የጉድፍ መጣያ ይሆናል። አሜን። ከእሳት ማውጣት ብቻ አይደለም፣ በቃ እነዚህ ሰዎች ደግሞ እንዳይነኩ አለ። ክብር ለኢየሱስ ይሁን። አሜን። ቁጥር 28 ላይ ናቡከደነፆርን መልሶ መልአኩን የላከ አንድ ሰው አሜን ይበል። ከአምላካቸው በቀር የኔም አምላክ ብዬ የነበረው አይሰራም፣ ወርቅ ምስል አቆምኩለት ምናምን ያልኩት አይሆንም። ከእነዚህ ከአምላካቸው በቀር ሌላ እንዳያመልኳል፣ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡት። እዛ ጋር መልእክታል። ሰውነታቸው ምን ያለው? አሳልፈው የሰጡት፣ ዋጋ ለመክፈል የተዘጋጁ፣ አደጋ የሚመስል ነገር ውስጥ ለመግባት ፈቃደኛ የሆኑ ሰዎች ምንም ይበሉ ጸንተው የቆሙ። አማን። ሰውነታቸውን ለመስጠት ፈቃደኛ ናቸው። እዚያም እምነትን ለማሰራት ስትሞክሩ እንደዚህ አይነት ኤግዛክትሊ እንደዚህ አይነት ጉዳዮች አሉ። በሁሉም ጉዳይ ገንዘብን በሉ ጤናም በሉ ምንም በሉ እምነታችሁን ለማሰራት ስትራመዱ በቃ ሁለንተናችሁን መስጠት የሚጠይቁ ነገሮች አሉ። እግዚአብሔር ያድነኛ ስትል አንድ ሰው እንደዚህ አለ። አንድ አዲስ ጌታ የተቀበለች ሴት ቸርች መጣች እና የሳምባ ነቀርሳ በሽታ አለባት። ክብር ለኢየሱስ ይሁን። እዛ በኋላ መድኃኒት እየወሰደች ነው፣ ግን የሚንከባከባት ሰው አልነበረም። እየሞተች ነው። እዛ ቸርች ውስጥ ያለች አንድ ሴት ጠራዋትና በሽታ ይዘሻል አልኳት። አይዘኝም። በሽታ ይዘሻል? አይዘኝም። ቲቪ በሽታ ይዘሻል? አይዘኝም። በቃችን ሴት ይዘሻት ይላል። አማን። ክብር ለኢየሱስ። በቃ አሁን ይሄ ሰውነታቸው አሳልፎ ከዛ ሴትዮዋ ይዛት ቤቷ ሕክምናውን እስክትጨርስ ተንከባከበች፣ መገበቻት፣ ምን አለች። እዛ ከተወሰነ ጊዜ በኋላ እቺ ሴት ድና ቤት ሰርታ አገብታ ልጅ ወልዳ አማን። ማን እንደሆነች እስከማላውቃት ድረስ ያንን በማድረጓ ደግሞ ለዚህኛዋ ለተንከባከበቻት እግዚአብሔር ምን የመሰለ ቤት ሰራ። ሰውነታቸውን አሳልፈው የሰጡትን አማን። እምነት አደጋ የሚመስል ነገር አለው እና ያለን ግን አደጋ ውስጥ ያስገባ ኢየሱስ ጌታ። ከዛ ሰውነታቸውን አሳልፈው የሰጡትን የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ የተስፋዬም አምላክ አማን። ክብር ለኢየሱስ ይሁን። በቃ ጸንቶ የቆመ አሁን እዚህ ጋር የንጉሡም ቃል የተላለፉትን አንበርስ እምነት ሳይንስን እንድትተላለፉ ያለ እምነት ሕክምና እንድትተላለፉ ሊያደርግ ይችላል። እምነት ኢኮኖሚውን አገሪቱ ላይ የሆነ ያለውን ጉዳይ እንድትተላለፉት ሊያደርግ ይችላል። ስለዚህ የምትተላለፉት ነገር ከሌላችሁ የምታልፉት ነገር የላችሁ። እምነት ብዙ ነገርን ይተላለፋል። አብርሃም ተላለፈ። የደከመውን ሰውነት ተላለፈው። ኪሳችሁ መተላለፍ አለባቸው። እስቲ ኪሳችሁን ነካ አድርጉና ዛሬ ተላለፍኩ በሉ። እስቲ
አማን። በቃ እርምጃ ስትወስድ ስታወራ በቃ የምትተላለፈው ነገር አለ። አይሆንም ሲሉ ትተላለፋለህ አንተ። ይሆናል ትላለህ። በብዙ የተለማመዳቸው ነገሮች አሉ። ክብር ለኢየሱስ። አንድ የቤተሰብ የሆነች ዶክተር ልጅ አለች እና ምስቴ ሶስተኛው ልጅ ከወለደች በኋላ እንዴት እንዲህ አይነት ሪስክ ትወስዳላችሁ? መጣ ማለት አማን። ያሳለፍነው የሐኪሞችን የተላለፍነው ኦፕሬሽን መደረግ አለበት ምናምን ሲሉ የተላለፍነውን ነገር ብንነግራቸው፣ ክብር ለኢየሱስ። የቸርች ሰዎች መሪዎች ሁሉ መጥተው ለምነውኛል፣ ፓስተር እባክህ ኦፕሬሽን ቀላል ነው በቃ ተደረገ እሺ በለ። በእውነት ነው እተላለፋለሁ። አሜን። የሐኪሞችን አዋጅ እተላለፋለሁ። ክብር ለኢየሱስ። አሜን። ሰመጣችን እንዴት እንዲህ አይነት ሪስክ ሰው በኋላ ነው የሰማችሁ፣ አልነበረችም በሰዓቱ ይተዋል። በኋላ እንዴት እንደዚህ አይነት ሪስክ ትወስዳላችሁ? ክብር ለኢየሱስ። እኔ ደግሞ ሪስክ አይታይም። ምን የሚታይ ሪስክ የለም። ይሞታል ትሞታለች ምናምን በፍጹም ነው ናቸው። አማን። ለዚህ ነው እግዚአብሔርን ኢየሱስ ጌታ ብላችሁ አምናችሁ ካሳፈራችሁ እግዚአብሔር አይደለም። ጸንታ እስከ መጨረሻው መቀጠል ያለ አንተም ስታከረው ሰይጣን ሊያከርብ ይችላል። ጨመርኩኝ ያልክ አንተ መቀጠል ነው ያለበት። አማን። ሲያከርር የበለጠ ነው የምታከረው አንተ። ክብር ለኢየሱስ ይሁን። እስቲ አንሰግድም ብሎ እንደገና የንጉሱን ቃል የተላለፉትን 7 እጥፍ እሳቱን አደርገዋለሁ ሲሉ 7 ለምን አታደርገውም? ከፈለከ አምላካችን ሊያድነን ዘንድ ይችላል። ስለዚህ እንደዚህ ከባድ የሆነ ሁኔታ ውስጥ እግዚአብሔር ስትታመኑ እግዚአብሔር ፈጥኖ ይደርስላችሁ። እምነት ማለት ነው ያ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። አጠገባችሁ ያለው ሰው ፍርሃትን ተላለፈ በሉት። የተለመደውን አካሄድ መተላለፍ አለብህ በሉት። ስለዚህ ኮንከር የሚለው ቃል ለዘላለም ማሸነፍ ነው። ለመቼ ማሸነፍ ነው? በቃ ደግሞ እንዳይሞክር አድርጎ ማሸነፍ ነው። ባለፈው የእግዚአብሔር ባሪያም ፓስተር ኤልሻዳይ ሬቨረንድ ኤልሻዳይ የመጣ ጊዜ ካስተማራቸው ትምህርቶች መካከል ኢየሱስ ጌታ በጣም ብዙ ነገር ነው እዛን ግን የተገናኘው ለቀሪ ዘመን የሚሆን ነገር ግን አንዱ ምን አለ? ስትዋጉ ጠላታችሁ ደግሞ የመዋጋት ፍላጎት እስኪያጣ ድረስ ተዋጉ እና መጀመሪያ ሲናገር አልገባኝም ምን ማለት ነው ብዬ በቃ ኋላ ላይ ሳስበው ልክ ነው። ደግሞ እንዳያስባችሁ አድርጋችሁ እንደዛ ማሸነፍ ይቻላል። አሜን። ቅድም እየነገርኳቸው ነው። በሽታን አሁን ደግሞ እንዳያስበኝ አድርገ አሸንፊያለሁ። መቼም ቢሆን አያስበኝም። በቃ የለውም እዛ ውስጥ። አሜን። እና ልጆች ሆነን ከብቶችን ወደ ወንዝ እንወስድ ነበር። ስንወስድ ሌሎችም ቤተሰቦች እንደዛው ልጆች ይወስዳሉ። መንገድ ላይ ከብቶች እርስ በርስ ይጣላሉ። በሬ ከበሬ ጋር ይዋጋል ማለት ነው። ከዛ አንዱ በሬ ሌላኛው አፈር ደሜ ካበላ ቀጣይ ቀንዳል። በእውነት ነው። ያኛው በሬ ሲመጣ ከሩቅ ያለ እንደዚህ እያለ ነው የሚያልፈው እና ከዛ በኋላ በቃ እኛም ስንነዳ ኮራ ብለን ነው የምንነዳው፣ በሬውን እያደነቅን ማለት ነው። እንደዛ ነው የምታደርጉት። እግዚአብሔር እያለ ያለው ሰይጣንን በተለያየ አቅጣጫ አማን፣ በተለያየ አቅጣጫ ደግሞ እንዳይሞክራቸው አድርጋቸው። እዛ ትርሽ አይደለም እንዲህ አድርጋችሁ ለዛ ዓለም ታሸንፋላችሁ። አንድ ሰው ወደዚህ አይነት ዓለም ዛሬ ሲገባ ያለው አማን እምነት ለማኝ አይደለም። እግዚአብሔር ለማኝ ስላለ ተቃራኒ ሁኔታዎች ላይ አይለምንም። ጌታ ያዛል፣ ያስገድላል። ከእጃችሁ ከፍ አድርጉና ከዚህ በኋላ በሉስ በሕይወቴ
አዝዤ እኖራለሁ በል። አስገድጄ እኖራለሁ በል። አሜን። የእኛ መብታችን ስለሆነ ስለዚህ ተግዳሮቶችን እያያችሁ ትልልቅ ተግዳሮቶችን እያያችሁ ሮጣችሁ ግቡበት። እንደ ዳዊት ማለት ነው። ጎልያድን እያየ ዘሎ ሮጠበት ይላል። ከዛ ውስጥ ነው ንግስና የወጣው። አራቱ ለምጻሞች በቃ እንገባለናል፣ እንሄዳለናል። እዚህ እምነት የሚያሸንፍ ኃይል ስለሆነ ሁልጊዜም ሄዳችሁ ማሸነፍ ይሆንላችኋል። ክብር ለኢየሱስ ይሁን። እዚህ በተፈጥሮ ስትሄዱ አደጋ ያለው ሊመስል ይችላል። በእምነት ስትሄዱ ግን አደጋ የለው። ዳንኤል አንበሶች ጉድጓድ ውስጥ በተፈጥሮ ከገባ አንበሶች ይበሉታል። በእምነት ከገባ ግን አንበሶች ያገቡታል። የምትወስዷቸውን እርምጃዎች ሁሉ የምታደርጓቸው ነገሮች ሁሉ በእምነት አድርጓቸው። ክብር ለኢየሱስ ይሁን። አሜን። ስለዚህ በተፈጥሮ አደጋ ሊኖረው ይችላል፣ በእምነት ግን አደጋ የለም። ማንኛውም የምትወስዱት ነገር ይሆናል ወይስ አይሆንም የምትሉት አይሆን፣ ግዴታ ይሆናል። ፈውስ ከሆነ ግዴታ ፈውስ ነው የሚሆነው። አሜን። አቅራቦት ከሆነ ግዴታ አቅራቦት ነው የሚሆነው። ጸንታ ነው እዛ ጋር የምትቆመው። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ያም ሰው አይኖች ዛሬ ሲከፈታ ያለው እዚህ አምላካቸውን ያመለኩ ሰውነታቸውን የሰጥቷል። እዚህ አምላካቸው የሚባለው ሁሉ ጊዜ የእምነት እርምጃ ወስደው እግዚአብሔርን ያሰሩ ሰዎች ነው አምላካቸው የሚባለው። ማንም ከመሬት ተነስቶ አምላኬ ማለት አይችልም። የኤልያስ አምላክ የተባለው በኤልያስ እምነት አማካኝነት ዮርዳኖስን የከፈለ አምላክ ማለት ነው። በኤልያስ የእምነት እርምጃ አማካኝነት እዚህ አሁን ዝም ብለህ ተነስተህ ለምሳሌ ምንም የሌለው ሰው የእግሬ አምላክ ብላ ትጸልይ። አማን። ዝም ብለህ እንዲሁ ተነስተህ መንገድ ላይ አሁን እንደሷ ግን የእንትና አምላክ አትልም። ለእንትና እግዚአብሔር ሰርቶ ከሆነ ለእሱ በሰራለት ደረጃ ለእኔ የሚስራልኝ እያልኩኝ ያለ እዚህ የእናንተም አምላክ ተብሎ በሰዎች ዘንድ መታወቅ እግዚአብሔር ካለበት በእምነት እርምጃችን እግዚአብሔር እንድታሰሩት ያስፈልጋል፣ በከባባድ ጉዳዮች ላይ። ለዚህ ነው በአገር ደረጃ የሚሰማ ምስክርነት በአንድ ሰው ይወራ ይሆናል። ሌላ እምነት ምንድን ነው? እምነት የተኛ ኃይል ሳይሆን የሚሰራ ኃይል፣ የተኛ ኃይል ሳይሆን የሚሰራ ኃይል ነው። ሉቃስ ምዕራፍ 8 ከቁጥር 23 እስከ 25 ሉቃስ 8 ከ23 እስከ 25 እዛ ቦታ ላይ ጌታ ኢየሱስ ክርስቶስ በጀልባ ወደ ማዶ እንዲሻገሩ ካላቸው በኋላ እሱ አንቀላፋ፣ ተኛ፣ አረፈ። በእረፍት የተሞላ ነው እሱ። እዛ አውሎ ነፋሱ ተነሳ፣ ባህሩ ላይ ወረደ። ውሃው ታንኳይቱን በቀይ ሞላ ጀምራል፣ ይጨነቁ ጀምራል። እዛ ኢየሱስን ስንጠፋ አይገደምን ብሎ ቀሰቀሱት። ኢየሱስን ባህሩን ከገሰጸ በኋላ ቁጥር 25 ላይ እምነታችሁ የት ነው አላቸው። የት አለ እምነታችሁ? የት አለ እምነታችሁ? ይሄን እኮ ጸጥ ማድረግ ትችሉ ነበር። እኔን ለሰቀሳችሁ ለምን? አማን። ለዚህ አሁን እምነታችሁ አዛዥ መሆን ያለበት ለዛ፣ እምነታችሁ ገዢ መሆን ያለበት ለዛ፣ እምነታችሁ የሚቆጣጠር ነገሮችን ከእግሩ በታች የሚያደርግ መሆን ያለበት ለዛ ነው። ክብር ለኢየሱስ ይሁን። እና ተኝቶ ምን ላይመስል ይችላል፣ ግን ሲነሳ ሌላ ነው። ሰዎች ሲያዩአችሁ እንዲሁ እንደቀላል ሊያዩአችሁ ይችላል። ቀጭን ነው፣ አጭር ነው፣ ወፍራም ነው ምናምን ሊሉ ይችላል። ግን ውስጣችሁ ያለው ነገር ሲገለጥ አንበሳ ትሆናላችሁ። አሜን። አንበሳን ስታዩት የእግዚአብሔር ባሪያ መንፈሳዊ አባቴ ሁሌ የሚሉት ነገር አለ። አንበሳ ተኝቶም አንበሳ ነው ይላል። አሜን። ቀንም አንበሳ ነው፣ ሌሊትም አንበሳ ነው፣ በማንኛውም ጊዜ። ስለዚህ አንበሳን አይቶ አይ ተኝቷል የሚል አውሬ የለም። እና እንዲሁ ስታዩት አንበሳ ሲተኛ እንደዚህ ምንም የሚችል አይመስልም፣ ምንም የሚያውቅ አይመስልም።
ግን ይነሳና ታዩታላችሁ። ክብር ለኢየሱስ ይሁን። እምነት እንደዚህ ያደርጋችኋል። በኖርማል ሰዓት ትጫወታላችሁ፣ ታወራላችሁ፣ ኖርማል ናችሁ። ግን ተግዳሮት ሲመጣ ሌላ ነው የምትሆኑት። ይዛዝ በኃይል ትነሳላችሁ ማለት ነው። ክብር ለኢየሱስ ይሁን። በዚህ እምነት የሚሰራ ኃይል ነው፣ የተኛ ኃይል አይደለም። ስለዚህ የእምነት ድፍረትን የሚሰጠን የብርሃን ጥልቀት መረጃ አይደለም፣ መረዳት። ይህም በደንብ ስሙ። ሐዋርያት ሥራ 19 ቁጥር 14 ላይ አስቄዋ የሚባል የካህናት አለቃ ነው፣ የፓስተሮች አለቃ ነው፣ ሐዋርያን ነቢይን የካህናት አለቃ ነው። የእሱ ልጆች ናቸው። ሲሰሙ ቆይቷል። መጽሐፍ ቅዱስንም ምንም ሲሰሙ የከረሙ ስለሆኑ አሁን መጡና ጳውሎስ በሚያስወጣው ምናምን ማለት ጀመሩ። እንደዛ አይደለም። የራስ እምነት ነው፣ የራስ ብርሃን፣ የራስ መገለጥ። እዚህ በመረጃ ለማሸነፍ ሞከሩ፣ ግን አልቻሉም። በኃይል ሲሸነፉ ታያላችሁ። ይሄ እናንተ ድል ፈንታ አይሆን። ሌላ እምነት ምንድን ነው? እምነት ያልተገደበ ሁሉ ወደሚቻልበት ዓለም ውስጥ የሚያስገባ ኃይል፣ ሁሉ የሚቻልበት ዓለም ውስጥ የሚያስገባ ኃይል ነው። ዮሐንስ 11 ከቁጥር 39 እስከ 40 አልዓዛር ከሙታን የተነሳው በእምነት ኃይል ነው። ዛሬ እግዚአብሔር ለአንድ ሰው እንደዚያ በሕይወታችሁ ላይ ምንም ይሁን የሞተ የተቀበረ የተባለ ነገር ሁሉ ዛሬ ወደ ሕይወት ይመለሳል። አይቻልም የተባለ ነገር ወደ ሕይወት ዛሬ ይመለሳል። ዕብራውያን 11 ከ29 እስከ 30 በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሯል። የግብፅ ሰዎች ግን ሲሞክሩ ተዋጠዋል። አሜን። ታዲያ ሰዎች ያለፉባቸው መንገዶች ሁሉ አስቡ። ስለ ቀይ ባህር ያወራል፣ ስለ ኢያሪኮ ያወራል፣ ስለ አንበሳ ጉድጓድ ያወራል፣ ስለ እሳቱ ያወራል። አንተን የገጠመ ተግዳሮት የተለየ እንደሆነ ለምን ትደነቃለህ? አንቺን የገጠመሽ ጉዳይ የተለየ እንደሆነ ለምን ታስበን? እነሱ በእምነታቸው በእንደነዚያ አይነት ፈተናዎች አሸንፈው ማለፍ ከቻሉ አንቺ በገጠመሽ ፈተናዎች ለማለፍ የማታስቢው እንዴት ነው? ይሄ እኮ ታሪክ አይደለም፣ እውነትም ያለፉበትም እውነትም እግዚአብሔር በሕይወታቸው ላይ የሰራው ነገር ነው። ይሄ በእኛም ሕይወት ላይ በእኛም ዘመን እግዚአብሔር ለመስራት አሁንም ያው እንደነዛም አይነት ተአምራቶችን መስራት ይችላል። እምነት ምን ያክል ኃይለኛ ነው? ሶስት ነገሮችን ፈትኜ ልንገራቸው። አንደኛ እምነት ቃሉን ለመፈጸም የእግዚአብሔር ሐቀኝነት እንዲሰራ ያደርጋል። አማን ሉቃስ ምዕራፍ 1 ቁጥር 45 ይፈጸማል። በሲያን ሰው ይፈጸማል ይላል። ከጌታ የተነገረላት ቃል ያመነች ብፅዕት ናት። ለምን ይፈጸማል? የእግዚአብሔር ሐቀኝነት የእግዚአብሔር ኢንቴግሪቲ እንዲሰራ ያደርጋል። ይሄን ልበላችሁ ዛሬ እርግጠኛ ላድርጋችሁ። አሜን። ከዚህ በፊት ይህን ተናግሬያለሁ። ሐዋሳ የነበርን ጊዜ ኮቪድ መጣ እና ለጉባኤው እንደዚህ አልኳቸው፣ ማናችሁ ማለት ነው ከዚህም መካከል ኮቪድ የሚይዘው ሰው አይኖርም። አሜን። ቸርችም በቃ ቸርች እናደርግ ነበር። ሌላ ቸርች ሁሉ በቃ ምናምን ተብሎ ሰዎች እኛ ጋር ነበር። በጣም በሚያስገርም ሁኔታ የኮቪድ ጊዜ ያደግነውን ያክል ሌላ ጊዜ አላደግነው። ቸርቹ ማለት ሰው ይመጣ ነበር። ማስክ የማይደረግበት ቸርች አለ ተብሎ ማለት እስክትለምዱ ድረስ በጣም ያስፈልግ ነበር አይደለም? አዎ። እና ሪስክ ይመስል ነበር፣ ግን እርግጠኛ ነበርኩ። እግዚአብሔር ቃሉን አከበረ። ሞትን ፊት ለፊት እንደዚህ እንደ ቤተሰብ የተጋፈጥንባቸው ጊዜዎች አሉ። አሁን በቅርቡም ጭምር ግን በእምነት የእግዚአብሔርን ቃል ይዛችሁ ቆማችሁ እግዚአብሔር ልክዳችሁ አይችልም።
በእነዚህ ዘመናታቸው አለው እግዚአብሔር ከባባድ የሚባሉ ምናልባት እኛ ያለፍንበትን ሰዎች ሲሰሙ እንዴት አለፉ የሚሉትን በገንዘብ ሕይወታችን፣ በጤና ጉዳይ፣ በአገልግሎት ጉዳይ ያለፍንባቸው ጸንተን ቆመን እግዚአብሔር ያሳለፈን ከባባድ ጉዳዮች አሉ። እዚህ እግዚአብሔር ታማኝ ነው ብዬ ለማለት ሙሉ ድፍረት አለ ይዛል። ያለቀ የተቆረጠ በሚመስሉ ነገሮች ሁሉ ውስጥ እግዚአብሔር ታማኝ ሆኖ ራሱን ገልጦ አይቻል። እዚህ እምነት የእግዚአብሔር ሐቀኝነት እንዲሰራ ያደርጋል። ክብር ለኢየሱስ ይሁን። እስቲ ቀኝ እጃችሁን ከፍ አድርጉና እግዚአብሔር በሕይወቴ ላይ ታማኝ ነው በሉ። አሜን። ማንንም ክዶ አያውቅም እግዚአብሔር። በእምነት የቆሙ ሰዎችን ክዷቸው አያውቅም፣ ትቷቸው አያውቅም። ሐቀኛ እግዚአብሔር ቅዱስ ነው። ለዚህ ነው ለዳዊት አልዋሽም በቅዱስነት የማልኩኝ አለ እግዚአብሔር። እነዚህ ሰዎች እኮ እሳት ውስጥ ገብተው እኮ በቃ አሻገራቸው፣ አወጣቸው እኮ በቃ ይበሉ መበላትም አለ አንዳንዴ ያላለ አንበሳው በቃ ለስሜ ነው የተበሉት አላለም። አንዳንድ ሃይማኖተኛ ቋንቋዎች አሉ። እግዚአብሔር ታማኝ ሆኖላቸው ነው ያለው። በጣም ከባድ ነው ጉዳይ፣ ግን እግዚአብሔር ሁሉ ጊዜ ሐቀኛ ነው። አሜን። ቃሉን ካመናቸው ቃሉን ሊደግፍ በቃ ይወርዳል። ሁለተኛው እምነት ምን ያክል ኃይለኛ ነው? እምነት የሚንበለበሉትን የክፉን ፍላጻዎች ሁሉ የማጥፋት ኃይል አለው። ኤፌሶን ምዕራፍ 6 ቁጥር 16 በሁሉ ላይ ጨምራቸዋል። የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ምን አንሱ? የእምነትን ጋሻ አንሱ አለ። ክብር ለኢየሱስ ይሁን። እስቲ ምንም ያክል ደረጃ ይኖረው የሚንበለበለው ነገር ደረጃው ዝቅ ሲል እግዚአብሔር ያስመልጣል። ራስ ምታት ሲሆን ጌታ ያድነኛል እያልኩ ቆይና ከዛ ከፍ ሲል ሐኪም ቤት አላለም። ሐኪም ቤት መሄድ ችግር የለውም አደረገ። ግን ደረጃው እንዴትም ይሁን ክብር ለኢየሱስ ይሁን። እምነት ነው ያደርገዋል፣ ጸጥ ያደርገዋል። ምንም ይሁን ጉዳይ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ሰው ለስተር ሱፕራል የሚባል በአገልግሎት ላቲን አሜሪካ ሄደው ባሉበት ቀን ሲያገለግሉ ከአንድ ጠንቋይ ላይ አጋንንት አስወጥተዋል። ከዛ ማታ መኝታ ቤታቸው ተኝተው ሳለ ይሄው አጋንንት መጣና ቤቱን መጋረጃውን ምንም ያለው ነገር ሁሉ አወጣ። አልጋውንም ጭምር ከግድግዳው ወደ ጠጋ አድርጎ መሀል ላይ እሳቸው ይዘኙበት። ከዛ ሲነቁ እየተሰራረቀ ነው ክፍሉ። ከዛ በኋላ ጸጥ በል አሉት። አሜን። ታላቅ ጸጥታ ሆነ ወዲያው። ከዛ በኋላ ሲያዩ ቤቱ ተዘብራል። ከዛ ሰይጣን ና ና ና ና አሉ። አሜን። ይህንን ሁሉንም ነገር ወደ ቦታው ሳትመልስ አትሄድም። ክብር ለኢየሱስ ይሁን። አሜን። ይህ እውነተኛ በጣም ትልቅ እግዚአብሔር ሰው ናቸው። ከዛም ምንም የሚታይ ነገር የለም፣ ግን የሆነ ነገር አልጋ ይገፋል፣ ያስጠጋል ወደ ቦታው። የወደቀውን ፍሬም ምናምኖችን መሬት ላይ የወደቁ ነገሮችን መስቀያው ሁሉ ነገር ያስተካክላል። የሆነ እጅ ከመሬት እያነሳ ይነጥፋል አለ። ከዛ ሲጨርስ በቃ ይዳውና አማን። አሁን የሰዎች ያለማወቅ ደረጃ ነው የምታዩት። ለአጋንንት ሲንቀጠቀጡ ሲፈሩ ማለት ለተቃራኒ ሁኔታዎች ሲፈሩ ማለት ነው። እነዚህ አሁን የምናወራቸው ነገሮች ሁሉ ኢየሱስ የጨረሳቸው ነገሮች ናቸው። የሰራቸው ነገሮች በሽታም በቃ የተሰራ ነው፣ ያለቀ ነው። ከባድ ሊመስል ትኩሳት ሊመስል ምናምን ይችላል፣ ግን የሚንበለበላል ትኩሳት ማለት ነው። ኢየሱስ ጌታ። እዛው ሰማይ ይሄንን ልበላችሁ፣ ይሄ እግዚአብሔር አንተ የተናገረው መልእክት ነው። ኢየሱስ እኔን አታድንቁኛል። በጉዳዮቻችሁ ላይ ታምራት ከመስራት ጋር ተያይዞ አታድንቁ ይስራችሁ። ኢየሱስን በማንነቱ አታድንቁት ማለት አይደለም፣ አታመልኩት ማለት አይደለም። ግን ጉዳዮችን አስመልክቶ ማርቆስ 9 ከ20 እስከ 25 ማየት ትችላላችሁ።
ብቻ ልጄን አድነው ብሏል። እዛ ኢየሱስ ብቻ ትላለህ፣ ለሚያምን ሁሉ ይቻላል። አንተም ትችላለህ። እኔ ብቻ እንደምችል አድርገህ እኔን አታድርገኛል። በተመሳሳይ መልኩ ማርቆስ 11 ከቁጥር 20 እስከ 24 ላይ ኢየሱስ የረገማት በለስ ደርቃ ሲያዩ ደቀ መዛሙርት በነጋታው በለሷን ደርቃለች ሲሉ እኔን አታድርጓል። በሌላ እናንተም ተራራውን ተነቀል ብትሉት ይሆንላችኋል። ለእናንተም የሚሆን ነገር ነው። ይሄ በእኛ ቤት ውስጥ ኖርማል ነው። በእኛ መንግስት ውስጥ ይሄ ኖርማል የተለመደ ነው። እኔን ማድነቅ አይደለም አሁን የምፈልገው አንተም። አማን። ለዛ ነው ዮሐንስ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ በእኔ ይደነቃል አይደለም። ስንቶች እየገባችሁ ነው? እየገባችሁ ነው? ስለዚህ በጉዳዮቻችሁ ላይ በጣም እግዚአብሔር እንዲሰራ የሚያደርገው እምነታችሁ ነው። በእኔ የሚያምን እኔ የማደርገውን ከዚህም የሚበልጠው ያደርጋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድ ሰው ሲናገር እንደዚህ አለ፣ በባለቤቱ የተደገፈ ማለት ባለቤቱ ከኋላ ያለው ውሻ ጅብ ይገላል። አልገባችሁም? አማን። ብቻውን ከሆነ ውሻው ምንም ማድረግ አይችልም። ግን ሰውየው አብሮት ካለ አብሮ ምን ያደርጋሉ? ጅብ ይገላሉ፣ የተለያዩ አውሬዎችን ይገላሉ ማለት ነው። ከሱም ይበልጡት። አሁን እግዚአብሔር ከኛ ጋር ነው። ሶስተኛ እምነት ምን ያክል ኃይለኛ ነው? ሶስተኛ እምነት ምን ያክል ኃይለኛ ነው? በእግዚአብሔር መንግስት ውስጥ በዙሪያችን ያሉ ነገሮች ሁሉ እንደ እምነታችን ነው የሚሆኑት። ማርቆስ 9:23 ለሚያምን ሁሉ ይቻላል። ሁሉ ነገር በዙሪያችን ላይ እምነትን ይመስላል። ይሄ አንዱ ብርሃን ነው የዛሬው ቀን ከገባችሁ ማለት ነው። ምንድን ነው ካላችሁ ሰዎች የእግዚአብሔር ልጆች በመንፈስ ዓለም ላይ እግዚአብሔርን ይመስላል። አሜን። ማንን ይመስላሉ? እግዚአብሔርን። በዛ ምንም ጥያቄ የለም። በእግዚአብሔር መልክ ነው የተፈጠርነው። ዳግመኛ ተወልደናል። የእግዚአብሔር ልጆች ነን። መንፈሳዊ ዓለም ላይ ሁሉ ነገር ተሰርቷል። እግዚአብሔርን እንመስላለን። መንፈሳዊ ዓለም ላይ ጤናችን እግዚአብሔርን ይመስላል። ለዚህ ነው እንደ ባለጠግነቱ መጠን አለ ሐዋርያው ጳውሎስ ብልጽግናችንም እግዚአብሔርን ይመስላል። መንፈስ ዓለም ላይ እዚህ እግዚአብሔር ልጆች መንፈስ ዓለም ላይ እግዚአብሔርን ይመስላሉ። በአካል ዓለም ላይ እምነታቸውን ይመስላሉ። አሜን። መንፈስ ዓለም ላይ ማንን ይመስላሉ? በአካል ዓለም ላይ። ስለዚህ በአካል ዓለም ላይ እግዚአብሔርን መምሰል ካለባቸው እምነታቸውን ማሰራት አለባቸው። መንፈስ ዓለም ላይ ሁሉም ሰው እግዚአብሔርን ይመስላል፣ የእግዚአብሔር ልጆች። በአካል ዓለም ላይ ግን እምነታቸውን ነው የሚመስሉት። ስለዚህ በአካል ዓለም ላይ ጤናችሁ እምነታችሁን ይመስላል። መንፈስ ዓለም ላይ ጤናችሁ እግዚአብሔርን ይመስላል። በአካል ዓለም ላይ ብልጽግናችሁ እምነታችሁን ይመስላል። መንፈስ ዓለም ላይ እግዚአብሔርን ይመስላል። ሁሉ ነገራችሁ መንፈስ ዓለም ላይ እግዚአብሔርን ይመስላል። በአካል ዓለም ላይ ግን እምነታችሁን ይመስላል። ኢየሱስ ጌታ። ያን ሰው አይኖር ሳሪ ስላለው አማን። መንፈስ ዓለም ላይ አሸናፊዎች ናቸው። በአካል ዓለም ላይ ግን የእምነታችሁን ያክል ነው የምታሸንፉ። መንፈስ ዓለም ላይ እግዚአብሔርን መስራት ነው። እንደገና ሰው ጋር ከፍ አድርጎ ጤናዬ ከተፈጥሮ በላይ ነው ይበል እስቲ። ብልጽግናዬ ከተፈጥሮ በላይ ነው ብሎ እስቲ። ሰላሜ ከተፈጥሮ በላይ ነው ብሎ እስቲ። ብርታቴ ከተፈጥሮ በላይ ነው ብሎ እስቲ። ንግዴ ከተፈጥሮ በላይ ነው ብሎ እስቲ። ስራዬ ከተፈጥሮ በላይ ነው ብሎ እስቲ። አሜን። አሜን። ተረዱ። ኢየሱስ ጌታ። በቃ እምነት መንፈስ ዓለም ላይ ያለውን ነገር ወደ አካል ያመጣላቸዋል። እምነታችን እንዴት ነው የሚያድገው? እምነት በቀጣይነት የሚያድግ ነው የሚጨምር ነው። ወደ ሙሉ የተለያዩ ጉዳዮችን አይተናል። ዛሬ የምናየው አንዱ ከክፉ ሕሊና በመጠንቀቅ ነው።
እምነት እንዲያድግ ካስፈለገ ከክፉ ሕሊና፣ ከአጭበርባሪ ሕሊና፣ ከደካማ ሕሊና፣ ከደነዘዘ ሕሊና፣ ከሚጠራጠር ሕሊና፣ ከሚፈራ ሕሊና ነፃ መውጣት ያስፈልጋል። ንጹሕ የሆነ ሕሊና መያዝ አለብን። በጎ የሆነ ሕሊና መያዝ አለብን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 እምነትና በጎ ሕሊና ይኑራል። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና። እዚህ ሰዎች በእምነት ነገር የጠፉ የሚሆኑት ሕሊናቸው በጎ ካልሆነ፣ እግዚአብሔርን አስመልክቶ ትክክለኛ እይታ ከሌላቸው፣ ሰዎችን አስመልክቶ ትክክለኛ እይታ ከሌላቸው፣ ሕይወትን አስመልክቶ፣ ጓደኞቻቸውን አስመልክቶ፣ አገልግሎቶቻቸውን አስመልክቶ፣ አገልጋያቸውን አስመልክቶ በጎ ሕሊና ከሌላቸው እምነታቸው ይሰራል። ተአምራትን የምትፈልጉበት ምክንያትም ትክክል መሆን አለበት። ለምንድን ነው ያንን ነገር የምትፈልጉት? ያንን ተአምራት የምትፈልጉት? ያንን እምነት እያሰራችሁ ያለው ለምንድን ነው? ፍቅር ያለበት ነው? ንጹሕ ነው? በጎ ነው? ምክንያቱም የምትፈልጉበት ምክንያት በጎ ሕሊና ያለበት ቦታ ላይ እምነት ሁል ጊዜ በቀላሉ የሚያድግም ይሆናል። ክብር ለኢየሱስ ይሁን። ዘፍጥረት 11 ላይ ሙሉ ምዕራፉን ስታዩት የባቢሎን ግንብ የሚሰሩ ሰዎች ለራሳችን ስም እናስጠራለን ብለው ነው ግንቡን የጀመሩት። የዛን ጊዜ ችግር አለ። እምነት አይሰራም። የእግዚአብሔርን ስም ለማስጠራት የሚባል አልነበረም። እምነትን ያሰሩ ሰዎችን መጽሐፍ ቅዱስ ላይ ስታዩት የእምነታቸው መጨረሻ የእግዚአብሔር ክብር ነው። እምነታቸው ተአምራቱን ሰርቶ ሲያጠናቅቅ እግዚአብሔርን የከበረበት። የእናንተ እምነት ሰርቶ ቢጨርስና ተአምራቱን ቢረከብ እግዚአብሔር ይከብርበታል። እዚህ በጎ ሕሊና ካለ እምነታችን ያድጋል። በእርምጃዎቻችንም በጎ ሕሊና ሊኖረን ይገባል። አንዳንድ የምንወስዳቸው እርምጃዎች የእምነት እርምጃ እንላቸዋለን እንጂ እምነት አይደለም። አንዳንድ የጥርመሳ ነው ብለን የምንመሰክራቸው ምስክርነቶች በእውነት እግዚአብሔር ነው ያንን ጥርመሳ የሰጣቸው። ሞገስ ነው የምንላቸው ነገሮች በእውነት እግዚአብሔር ነው ያንን ሞገስ የሰጣቸው። ፈውስ ነው የምንለው እውነት እግዚአብሔር ነው የፈወሳቸው። አንዳንዱ ጉቦ ሰጥቶ የሆነ ነገር አልፎ እግዚአብሔር ሞገስ ሰጠኝና እውነት እግዚአብሔር ሞገስ ሰጠ። አያችሁ፣ እምነት በጎ ንጽሕና ባለበት ነው እምነት የሚሰራ። አንደኛው አገልግሎት ላይ ይህን እየነገርኳቸው በሆነ ጊዜ በፊት ቆይቷል። ገና የተነገረበት ሰሞን ነው የሰማነው እና የሚያስቅ ነገር ነው። አንድ ሰው በጣም በአደገኛ በሽታ ታመመና ከዛ ተፈወሰ። በኋላ ተፈውሶ እንዴት ነው የተፈወስከው ሲባል እኔ አላውቅም። እንዴት ሲባል እኔ ብዙ ቦታ ይቻላል። ጠንቋይ ቤት መጃለሁ፣ ሐኪም ቤት መጃለሁ፣ ጸበል ጠጥቻለሁ፣ ቸርቸጅ ባስተር ሊሆነኛል። ስለዚህ የትኛው እንደተፈወስ አላውቅም። ስለዚህ አሁን ካደረጋቸው እርምጃዎች የቱ ነው ምስክርነት ያመጣል አይታወቅም። ያንዳንዱ ዝብርቅርቅ ያለ ነው። ክብር ለኢየሱስ ይሁን። አንዳንዶች እንደዛ ሲሉ በዛ ውስጥ እንዲሁ አንዳንዱ እኔን ለማስደሰት ብሎ ፓስተር ጸልየውልኝም ይላል። በዛ ውስጥ ግን እኮ ብዙ ሄደዋል። ሌላ መንገዶችን ማለት ነው። ጸሎቱ ላይ ጸንቶ አልቆመም። ሌላ አትሂዱ ከፈለጋችሁ የትም ሂዱ አትሂዱ እያልኳቸው አለ። ግን በጎ ሕሊና ያስፈልጋል። እምነት ካልሆነ ያመጣል በቃ ተወው። በቃ እምነት አይደለም። በሆነ መንገድ እግዚአብሔር ምሕረት አድርጎልህ አግኝታል። በቃ ተወው። እሱ እምነቴ ነው አትበል። ሞገስ ነው አትበል። ገብቷችኋል አይደለም? በቃ እምነት ያውቃል ምን እያደረገ ነው፣ ምን አይነት ውጤት እንደሚያገኝ፣ እርምጃውን ትክክል መሆን አለመሆኑን በደንብ ይረዳል። ክብር ለኢየሱስ። እንዴት ማድርጎ በቃ ደጋግፎ አብርሃምን አስቡታል። እግዚአብሔር በልጅ ባረከኝ ጊዜ እስማኤልን ወልዶ ለብዙ ዓመታት ልጅ አልነበረኝም፣ እግዚአብሔር በልጅ ባረከኝ ብሎ እስማኤልን ይዞ። ክብር ለኢየሱስ። አንዳንዱ እንደዛ ነው ምስክርነቱ። እስማኤል ይስሐቅ አይደለም።
ይስሐቅ ካልሆነ አትመስክር። እዚህ ጋር ማት አይደለም። እግዚአብሔር የሰራው ከሆነ መጥተህ እዚህ ጋር መስክር። እዚህ ያንን ነገር እግዚአብሔር ብቻ እንዲሰራው በሚያደርግ መንገድ ነው እርምጃ መውሰድ ያለብህ። እርምጃ ሁሉ ነገር መነሳሳትህ፣ ታምራት የምትፈልግበት ምክንያትም ታምራት እንዲሆንም የምትሄድበት መንገድም ሁሉ ነገር በጎ ሕሊና ያለው ከሆነ እምነታችሁን ፈጥኖ ይሰራላቸዋል። ኢየሱስ ጌታ፣ ኢየሱስ ጌታ። ሐዋርያት ሥራ ምዕራፍ 24 ቁጥር 16 ሐዋርያት ሥራ 24 ቁጥር 16 በጎ ሕሊና እንድትኖረኝ እተጋለሁ ነው። በሁሉ ነገር ሰዎችም ሲያዩ ሁኔታዎችም ሲያዩ በሁሉ ነገር በጎ ሕሊና እንዲኖረኝ እተጋለሁ። ክብር ለኢየሱስ ይሁን። ዛሬ የበቀል ቀን ነው። ለአንድ ሰው እግዚአብሔር በቀልን ሲያደርጋል እዚያም ሰው አምላኬ የበቀል አምላክ ነው ይበላል። አሜን። ዘፍጥረት ምዕራፍ 12 ቁጥር 3 ላይ የሚባርክህን እባርካለሁ፣ የሚረግምህን እረግማለሁ። እዚህ እግዚአብሔር በእኛ ላይ በተቃራኒ የሚነሱት ሁሉ ላይ በበቀል ይነሳባቸዋል። መዝሙር 94 ቁጥር 1 እግዚአብሔር የበቀል አምላክ ነው፣ የበቀል አምላክ ተገለጠ። ኢየሱስ ጌታ ነው። እዚህ መጨረሻ ላይ እንጸልያለን፣ ግን ራሳቸውን አዘጋጀዋል። እምነት አይለምንም። አሜን። ዛሬ ከባድ የሚባል አይነት ቀንበርን ከላያቸው ላይ የሚገለብጡ ሰዎች አሉ። አሜን። ዝም ብለም አታየው። ተቃራኒ ሁኔታን እያየ ዝም አትለው። ኮንፍሮንት ታደርጋለህ፣ ትቃወመዋለህ። ኢየሱስ ጌታ ነው። የዛን ጊዜ የበቀል አምላክ ይገለጥልሃል ማለት ነው። እግዚአብሔር በምድር ላይ አጀንዳውን ለማስፈጸም ለማስገደድ በቀልን ይጠቀማል። ምክንያቱም ተቃዋሚዎች ብዙ ናቸው አለ ሐዋርያው ጳውሎስ። የእግዚአብሔርን ሐሳብ የመዋጀትን አጀንዳ የክርስቶስን ዕቅድ ከሕይወታችን ላይ የሚቃወሙ በምድር ላይ እንዳይሆን ለማድረግ የሚነሱ ኃይላት አሉ። እነሱ ሁሉ ላይ ዛሬ በቀል ይሆናል። በአንድ ሰው ሕይወት ጉዳይ ላይ እግዚአብሔር በቀልን ሲያደርግ ያለው ይህችን ቸርች አስመልክቶ የእግዚአብሔር በቀል ሲሆን ያለው ዘጸአት ምዕራፍ 4 ቁጥር 23 ላይ ዘጸአት 4:23 እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ፣ አንተም ትለቀው ዘንድ እምቢ አልክ፣ እነሆ እኔ የበኩር ልጄን እገላለሁ። አሜን። ስለዚህ እኛ እንስማማ፣ እኛ እንመን እንጂ የአጠቃላይ ሁኔታ አለቅ ካለ እግዚአብሔር ራሱ ይነሳል። እስራኤል አልወጣም ያለ እንደሆነ በጣም አስቸጋሪ ነው። እስራኤል በቃ እዛው ግብፅ ተመችቶኛል ካለ በጣም ከባድ። ለዛ ምድረ በዳ ላይ ወደቁ። እስራኤል ለመውጣት ከተስማማ አለቅም የሚለውን ለመፍረድ እግዚአብሔር አለ። ዛሬ ያላችሁበት የቆያችሁበት ሁኔታ የሰለቻችሁ ሰዎች ካላችሁ መልካም ዜና አለኝ። በጌታ በኢየሱስ የእግዚአብሔር ፍርድ ይሆናል። የእግዚአብሔር በቀል አሁን ይሆናል። አሜን። በቃ በበቀል እግዚአብሔር ሲያወጣቸው፣ በበቀል እግዚአብሔር አጀንዳውን ሲያስፈጽም ታያላችሁ። ተናግሯላ። አሜን። በዚህ ዓመት አይን ያላየውም ብሏላ። እዚህ አጀንዳውን ለማስፈጸም እግዚአብሔር ይነሳል ማለት ነው። እዚህ የዛሬው በቀል የእግዚአብሔር ሐሳብ በሕይወታችሁ ላይ የሚያስፈጽም ይሆናል። የእግዚአብሔር በቀል ሌላ የሚገለጥበት ምክንያት የክፉን ክፋት ለማስቆም። ክፎች አሉ፣ በቃ ምንም ሳታደርጉ በክፋት የሚነሱ። አንዳንዱ ሲወጣ ሲገባ ይራገማል፣ ይጠላል። ምንም አላደረጋችሁም፣ ግን ክፉ ያስባል። ምንም እንኳን አላደረጋችሁ። እኔ አሁን በዚህ ዓለም ላይ የማንንም ምንም የምፈልገው ነገር የለም፣ በሰላም እየኖር ነው። ግን እንዲሁ የሚጠላኝ ይኖራል። አማን። ክብር ለኢየሱስ ይሁን። እንደዛ አይነት ሰው አለ። ምንም ጎረቤት ጋር ችግር የለብኝም፣ ሰፈር ላይ ችግር የለብኝም። የሆኑ ሰዎች እዚህ ጋር ሰዎች ሲያልፉ ምናምን እንዲሁ እየተራገሙ ያልፋሉ ሲሉ ሰማ። እነሱን እንኳን ታዋቸዋል። ክብር ለኢየሱስ ይሁን። አስቸጋሪ ሰፈር ነው ምናምን ሲሉ እሱን ተው። ክብር ለኢየሱስ ይሁን። ምንም ይሞክር 7 እጥፍ ነው ላዩ ላይ ነው የሚሄደው። አሜን። በጣም ነው ያንማከው። እኔን ነክተህ አትሄድም።
ብታርፉ እዚህም ያለ ካለ ብታርፉ ይሻላቸዋል። እውነቴን ነው የምላቸው። በጣም ንጹህ ሰው ነው። አሜን። የፍቅርም ሰው ነው። ኢየሱስ ጌታ። ከማንም ምንም የምፈልገው ነገር የለም። ለሁላችሁም ደግሞ ጸልይላችኋል። አሜን። ለሁላችሁም እጾምላችኋል፣ ጸልይላችኋል። ክብር ለኢየሱስ ይሁን። ስትዘጋጅም በቃ እናት ለልጇ ምግብ እንደምትሰራ ነው። ስትዘጋጅ በቃ አንድ ሰው ዛሬ ነፃ መውጣት አለ። አንድ ሰው ህይወቱ መቀየር አለበት። አንድ ሰው የእምነትን መንፈስ መካፈል አለ። ስለዚህ እግዚአብሔር የክፎችን ክፋት ያስቆማል። ዛሬ በዚህም ሳምንት እግዚአብሔር እየተናገረ ነበር። እንዲሁ በክፉ የሚያዩ አይኖች፣ በክፉ የሚናገሩ አንደበቶች፣ ክፉን የሚመኙ አእምሮዎች ሁሉ ዛሬ መጨረሻቸው ይሁን። አሜን። በክፉ የሚያዩአችሁ አይኖች ማየት ያቆማል። ትሰማላችሁ፣ ትሰማላችሁ፣ ትሰማላችሁ። ኢሳይያስ ምዕራፍ 54 ከቁጥር 15-17 ላይ እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺ ላይ የሚሰበሰብ ሁሉ ከአንቺ የተነሳ በቃ ይወድቃሉ፣ ይበተናሉ። ክብር ለኢየሱስ ይሁን። በምክራቸው መካከል እግዚአብሔር የለበትም የሚል መዝሙር አለ። በጣም ደስ ይላል። አሜን። በቃ ዝም ብሎ የተማከሩት ምንም ግን እግዚአብሔር በምክራቸው መካከል የለበትም። ማንም ይሁን በእናንተ ላይ ክፉ የተማከረ የትም ቦታ ላይ በእናንተ ላይ በተቃራኒ የተደረገ ስብሰባ በኢየሱስም አጀንዳው ሲበተን ያለው ጠረጴዛው ላያቸው ላይ ሲገለበጥ ያለው አሜን። ስለዚህ በቀንን እናነሳሳለን። እስራኤላውያን በቃን ጌታ ሆይ በቃን፣ ቃል ኪዳን አለን፣ የገባህልን የተስፋ ቃል አለ፣ የተናገርከን ቃል አለ፣ ይበቃናል። እስያን ሰው ይበቃናል ይበልስ። አሜን። ከዛ እንደሆነ ፍጉን በወናፍ የሚያናፋ ለስራው መሳሪያ የሚያወጣ ብረትን ሰሪ እኔ ፈጥሬያለሁ፣ የሚያፈርሰውን እንዲያጠፋ ፈጥሬያለሁ። ለዚህ የሚያጠፉ ኃይላት አሉ። ዛሬ ከነዛ መካከል እግዚአብሔር የበቀል መላእክት በዚህ ጉባኤ ይገለጣሉ። አሜን። ንስሐ የማይገቡ የክፉ ወኪሎች ሁሉ ላይ ድንገተኛ ሞት ይሆናል። ድንገተኛ መነቀል ይሆናል። ከመስሪያ ቤት፣ ከአካባቢ፣ ከጎረቤት መነቀል ሆኗል። በጌታ በኢየሱስ ዛሬ ተነግሯል። መላእክት አሉ ያንን ስራ የሚሰሩ እኔ ፈጥሬያለሁ አለ እግዚአብሔር። የሚያፈርሰው እንዲያጠፋ ተቃራኒ የሚሰሩ ተቃራኒ አጀንዳ፣ ሟርተኛ፣ ደጋሚ፣ በሌላ ተቃራኒ መሰዊያ ላይ ክፉ የሚሰራ ሁሉ በጌታ በኢየሱስ መነቀሉን እናውጃለን። ለአንቺ የማይገዛ ሕዝብና መንግስት ነው ይጠፋል። አንዱ የዚህ ዓመት ቃል የኢየሱስ ለአንቺ የማይገዛ ሕዝብና መንግስት ነው። ክብር ለኢየሱስ ይሁን። ይህንን መሬት ለመውሰድ በምናደርገው ሂደት ብዙዎችን ነግረናል። ብዙዎችን አሁን ይቀጥላል። አሜን። ግዛታችን ገና ነው፣ አልጨረስንም። ወርሰን አልጨረስንም። ገብቷችኋል አይደል? አልገባችሁም? አሁን ገና መነገር ያለባቸዋል። አንዳንዱ ያው ሆኖ ተነግሮ ወደ ሌላ ቦታ ይወረወራል። የሆነ ጊዜ ላይ ድሬዳዋ እያለን አሳ ዘንቧል ተብሎ ክብር ለኢየሱስ ይሁን እና አሳው የመጣው በኋላ ሲነግሩን ከውቅያኖስ ነው የመጣው። ኃይለኛ አውሎ ነፋስ መጥቶ ውቅያኖስን ሲመታው ያ ኃይል ነው ከውቅያኖስ አምጥቶ ድሬዳዋ ድረስ ያደረሰው። ክብር ለኢየሱስ ይሁን። ምን እያልኳቸው እንደሆነ ገብቷቸው እንደዛ የሚወረውራል። እዚህ አካባቢ ነበሩ ይባላል። አሜን። ክፎችን እግዚአብሔር ከዙሪያቸው ሁሉ እንደዛ ሲያርቃቸው አያለሁ። ደግሞ እንዳያገኟቸው አድርጎ ሲያርቃቸው አያለሁ። አሜን። ለአንድ ሰው በፍጻሜያችሁ ላይ ይሄ መልእክት ነው። በፍጻሜያችሁ ላይ የታቀደ የሆነ ጊዜ ላይ እንዲፈነዳ እንደ ፈንጂ የተጠመደ የሆነ ጊዜ ላይ እንዲወጣ እንዲታይ የተደረገውን ነገር እግዚአብሔር ዛሬ ከሽፏል። አሜን።
አያገኛችሁ። ከመንገዳችሁ ላይ ተወግደዋል። ዘጸአት ምዕራፍ 12 ቁጥር 12 እኔም በዛች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኵርን ሁሉ እገላለሁ፣ በግብፅም አማልክት ሁሉ ላይ እፈርድባቸዋል። ስለዚህ እግዚአብሔር መንፈሱ ላይ የመንፈሱ ወኪሎቹ ላይ ነው ፍርድ የሚያደርገው። አለ መንፈስ አለ፣ በቃ ይህን ሰርቶ የሚኖር ግን መንፈሱ ላይ ወኪሎቹ ላይ ፍርድን አደርጋለሁ እና እነዛን ሲያደርግ በኵሮችን ሁሉ ገድለው ጨረሰ። ከዛ መጨረሻ ላይ ሰዎች ከወጡም በኋላ አሁንም ተከትሏቸው ለመምጣት ይሞክራሉ። አሁንም አልበቃቸው። እዛ እግዚአብሔር በቃ እስኪ በቃቸው አደርጋለሁ። አሜን። አልበቃቸውም። ስለዚህ የሚያሳድዷቸው ካልበቃቸው መጨረሻቸው ይሆናል። አሜን። እዚህ ቀይ ባህር ላይ በመቅበር እግዚአብሔር በቀልን ያደርጋል። ለአንዳንዶቻችሁ ደግሞ በጣም የሚያስቸግሯችሁም ሰዎች ልክ እንደ ሳኦል እግዚአብሔር መንገድ ላይ ጥለውና ጌታን እንዲቀበል ያደርጋል። አሜን። በቀል እኮ ነው እሱ። እንደዚህ አይነት እረፍት አለ እንዴ? አሜን። በጣም የሚጠላችሁ ሰው ወዳጃችሁ ሲሆን ክብር ለኢየሱስ። ድሮ ከገጠር ሆነ ወጣትነቱ ምኑ ስለነበረ ግድሩ የሚባሉ ልጆች አሉ እና የእነሱ ጓደኛ መሆን ነው ሰው ሁሉ የሚፈልጉ። ሰላም ነው የእነሱ ጓደኛ ከሆናቸው። አለበለዚያ በቃ ክብር ለኢየሱስ፣ ክብር ለኢየሱስ። እንደዛ ያደርጋል። ወደ ጠላትን የሰው አካሄድ አለ። እግዚአብሔር ደስ ያሰኘው እንደሆነ ጠላቱን ወዳጁ ያደርገዋል። ያ ማለት ጌታን እንዲቀበሉ ያደርጋል። የዛን ጊዜ ሰላም ይሆናል። ኢየሱስ ጌታ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በቀል ካልተገለጠ በስተቀር ፈርዖን ተስፋ አይቆርጥም። በቀል ካልተገለጠ በስተቀር ፈርዖን ተስፋ አይቆርጥም። መዝሙር 112 ቁጥር 10 መዝሙር 112 ቁጥር 10 ኃጢአተኛም አይቶ ይቆጣል፣ እርሱንም ያፋጫል፣ ይቀጣል፣ የኃጢአተኞች ምኞት ነው ትጠፋለች። እዚህ በእናንተ ላይ የሚደረግ የትኛውም ክፉ ምኞት ዛሬ መጨረሻ ሆኗል። ዛሬ መጨረሻ ሆኗል። በእናንተ ሕይወት ላይ በእናንተ ጭቆና ላይ ለመደሰት የሚፈልጉ ሁሉ በራሳቸው ጭቆና የሚደሰቱ ይሆናሉ። ለአንድ ሰው ዛሬ በእግዚአብሔር የበቀል ጣልቃ ገብነት ነው ከተፈጥሮ በላይ የሆነ ማስመለስ ይሆንለት። ይህ ለአንድ ሰው መልእክት ነው። አሜን። እንደ ሕዝቅኤል አጥንቶች አድርቀናል፣ ጨርሰናል። የለም በቃ ከዚህ በኋላ ትቶ ሄደዋል። በቃ ጉንዳንም የለም፣ ምንም የለም። ስጋውን ምኑን ጨርሰናል። በቃ ከዚህ በኋላ ምንም አይጠቅምም ብሎ ሁሉ ትቶ ሄደዋል። ልክ እንደ ጳውሎስ ገነናል፣ ጨርሰናል ብሎ ትቶ ሄደዋል። እንደዛ ትቷቸዋል ጨርሰው ማለት ነው። ግን ዛሬ እግዚአብሔር ትንሣኤ ይሆናል እያለ አሜን። ማስመለስ ይሆንላቸው፣ ትንሣኤ ይሆንላቸው። ሲያን ሰው የተባረክ ያለው ይበለው፣ የአብርሃም ዘር ነው ይበሉ። እስቲ በእኔ ላይ እርግማን አይሰራም በሉ፣ በእኔ ላይ ቀንበር አይሰራም በሉ። ዮሴፍን ጨርሰናል ብለው ነበር። አሜን። የለም በቃ ጉድጓድ ውስጥ ከተቱ እየፈለጉት እዚህ እግዚአብሔር ዛሬ እንደዚያ አንዳንዶችን የሆነ መንፈስ የሆኑ ሰዎች የሆነ ምክንያት ላይ እንደ ዕቃ አድርጎ ቀይሯቸው። በቃ ሰዎች እንደሚፈልጉት መሆናቸው ይሸጣሉ፣ ከዛ ይነቀላሉ። ስራ ሲጀምር ይባሉናል፣ የሆነ ቦታ ይሄዳል፣ አይሳካለትም፣ ይሞክራል፣ አይሆን በቃ እንደ ዕቃ ነው ሰውየው። የሚፈልገውን መኖር አይችልም። እንደዛ ያደረጉ ኃይሎች አሉ። ይሄ ሁሉም ሰው አይደለም፣ ለተወሰኑ ሰዎች እግዚአብሔር ያንን ኃይል ዛሬ ይመታዋል። እግሮቻችሁ ተነሱ። ሃሌሉያ። 2-3 ደቂቃ ጸልየን እንጨርሳለን። እጆቻችሁ ከፍ አድርጉና ጸልዩ። በጌታ ፊት በቀልና የምታውጁት እንደሚያስገድል ሰው መብቱን እንደሚያውቅ ሰው ናምጸልዩ። በቃ ይበቃናል። አሁን ይሄን ያክል ዓመት ተገዝታችሁ ይሆናል፣ በሽታ ገዝታችሁ ይሆናል፣ ቀንበር ገዝታችሁ፣ ጭቆና ገዝታችሁ ይሆናል። ዛሬ ይበቃል። ዛሬ ይበቃል። እግዚአብሔር የበቀል ኃይል አሁን ይገለጥ። በጣም ነቅታችሁ ጸልዩ፣ ነቅታችሁ ጸልዩ። ቀኖች ሁሉ የእግዚአብሔር ቀኖች ናቸው። ነገር ግን እናንተ ያመናችሁባቸው ቀኖች የእናንተ ቀኖች ናቸው። እናንተ የምራችሁ የጨከናችሁበት ቀን የእናንተ ቀን ነው። በቃ ምክንያቱም ያ ጭቆና ከጀርባ መንፈስ አለ።
መዘግየት ከጀርባ መንፈስ አለ። ያም ማጣት ከጀርባ መንፈስ አለ። ያም ግራ መጋባት ከጀርባ መንፈስ አለ። ያም ተግዳሮት ከጀርባ መንፈስ አለ። ኖርማል አይደለም። ዛሬ በቃ በሉስ። ዛሬ ይበቃል። አንድ ሰው የእምነት መንፈስ የተሞላ ሰው በኃይል እየጸለየ ነው። በጸላችሁ ቀጥሉ። እየጸለይን ሳለ በመካከላችን ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ያልተቀበላችሁ ለእናንተ መጸለይ እንፈልጋለን። ሌሎቻችሁ ጸልዩ። ጌታን የምትፈልጉ ብቻ እጃችን አንሱ። እንዲህ አይነት ሰዎች ፈጥናችሁ ወደፊት ትመጣላችሁ። ጌታን የምትቀበሉ ንስሐ መግባት እንፈልጋለን የምትሉ ብቻ ፈጥናችሁ ወደዚህ ትመጣላችሁ። ፈጥናችሁ ወደዚህ ዛሬ የመጀመሪያ ጊዜ መጥቻለሁ። ጌታን መቀበል እፈልጋለሁ፣ ነፃ መውጣት እፈልጋለሁ የምትሉ ፈጥናችሁ እግዚአብሔር ይባርካችሁ። ፈጥናችሁ ሌሎቻችሁ ጸልዩ። ሌላውን ተውት፣ ለራሳችሁ ጸልዩ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ወደዚህ እግዚአብሔር ይባርካችሁ። ፈጥናችሁ ዛሬ ነፃ መውጣት ይሆንላችሁ። በኢየሱስ መፈታት ይሆንላችሁ። በጌታ በኢየሱስ ከርስቶቻችሁ ጋር መገናኘት ይሆናል። ጉባኤው ይጸልይ። ባህል ተጸላችሁ ቀጥሉ። ባህል የእውነት የበራችሁ የእግዚአብሔር ልጅ ነኝ። በባለቤቱ የተደገፈ ውሻ እንኳን እንደዛ ብርቱ ከሆነ በእግዚአብሔር ተደግፈ ይህንን ነገር መቀየር እችላለሁ፣ ይህንን ነገር መገልበጥ እችላለሁ። በጌታ በኢየሱስ ጌታን የምትቀበሉ ወደዚህ ተጋበሉ። አትፍሩ። እግዚአብሔር ይባርካችሁ። ተጋበሉ፣ ተጋበሉ። አትፍሩ። ኢየሱስ ጌታ፣ ኢየሱስ ጌታ። ሌሎችም ካላችሁ ወደ ላይ ቀራችሁ አትፍሩ። ማለት ነው ኑና ዛሬ እግዚአብሔር አዲስ ጅማሬ ይሰጣችኋል። ሌሎች ጸልዩ። ትውልዳችሁ ወደ ኋላ እየሄዳችሁ ጸልዩ። እግዚአብሔር ሆይ አመሰግንሃለሁ። እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል። ኢየሱስ ክርስቶስ ጌታ እንደሆነ በአፌ መሰክራለሁ። ለእኔ እንደሞተልኝ ከሙታን እንደተነሳም በልቤ አምናለሁ። ከዚህ ሰዓት ጀምሮ ኢየሱስ ጌታዬ፣ ኢየሱስ አዳኝ ነው። አባት ሆይ ስላዳንከኝ፣ ይቅር ስላልከኝ አመሰግናለሁ። በኢየሱስ አሜን። የእግዚአብሔር ጸጋ ኢየሱስ በቤቱ ያጽናችሁ፣ መልካም ይሁንላችሁ። በጌታ ኢየሱስ በዚህ በኩል አይናችሁ ገለጠማ ከወገን ተከፈቱ። በዚህ ጋር እግዚአብሔር ይባርካችሁ። ጸልዩ። በኃይል ጸልያችሁ ቀጥሉ። በጸልያችሁ ቀጥሉ። በጸልያችሁ ቀጥሉ። በጸልያችሁ ቀጥሉ። ሃሌሉያ። ጸልዩ። ተቀበሉ። ሃሌሉያ። ያካማን ሲማናማና የትም ያለ ጉዳይ ይሁን፣ በመስሪያ ቤት ያለ ጉዳይ፣ በገበያ በንግድ ስፍራ ያለ ጉዳይ፣ በቤት ውስጥ ያለ ጉዳይ ቢሆን፣ በተወለዳችሁበት አካባቢ ያለ ጉዳይ ቢሆን፣ በሀገር ውስጥ ያለ ጉዳይ፣ ከሀገር ውጭ ያለ ጉዳይ፣ የትም ጉራንጉር ላይ በእናንተ ላይ የተሰራ መዋርት፣ በእናንተ ላይ የተሰራ ማንኛውም ክፉ ነገር፣ ክፉ ስራ ዛሬ የፈረሰ ይሁን። የበቀል አምላክ በሉ ጮሁ በእግዚአብሔር ፊት። የበቀል አምላክ በጌታ በኢየሱስ የበቀል አምላክ ከተፈጥሮ በላይ የሆነ ማስመለስን ያደርጋል። የበቀል አምላክ ለአንድ ሰው ይፈርድለታል። ፍትህ ይሆናል፣ ፍትህ ይሆናል፣ ፍትህ ይሆናል። ቃሉ ይጸናል፣ ቃሉ ይጸናል። በመንፈስ የተቆጣ ሰው፣ በነፍስ የተቆጣ ሰው፣ በስጋው የተቆጣ ሰው አንተ ይጸልያል። ከማንዶ ሲባል ለታከማ ከዚህ ከተወራ አንተ ማርነት ይሆናል። የትኛው በእናንተ ላይ በተቃራኒ የሚሰራ መንፈስ የክፉ ኃይል በኢየሱስ የተመታ ይሆናል። በኢየሱስ አሁን የተመታ ይሆናል። ከማንዶ ሲከማ ነፃ መውጣት ይሆናል። ነፃ መውጣት ይሆናል። ነፃ መውጣት ይሆናል። በኢየሱስ ለአንተ መፈታት ይሆናል። ጸልዩ። እንደዚህ ነው የሚሰራው። እንደዚህ ነው የሚሰራው። እንደዚህ ነው የሚሰራው። በኃይል ሰዎች ነፃ የሚወጡት ግፈኞች፣ ጨካኞች በኃይል ከማንዶ ሲከማ በሮቻችሁን አስከፍተዋል፣ አስከፍተዋል። በሮቻችሁን አስከፍተዋል። መጋደላችን ከሥጋና ከደም ጋር አይደለም። ነገር ግን ራሳቸውን ለአጋንንት አሳልፈው የሰጡ የአጋንንት ወኪሎች ካሉ የእግዚአብሔር ፍርድ በእነሱ ላይ ይሆናል።
የእግዚአብሔር በቀል በእነሱ ላይ አሁን የበቀል አምላክ ተገለጠ አለ። የምድር ፈራጅ ሆይ ተነሳ አለ። እግዚአብሔር ሆይ ክንድህን ግለጸ። እግዚአብሔር ሆይ ብርታትህን ግለጸ። በተዘጋብኝ በር ላይ እግዚአብሔር ሆይ ክንድህ ይገለጸ። በመንገዴ በቆመ ተራራ ላይ ክንድህ ይገለጸ። በጌታ በኢየሱስ በሕይወቴ ላይ ግራ ባጋባኝ ነገር ላይ እግዚአብሔር ሆይ ተገለጸ። በገደበኝ ነገር ላይ ባስቆመኝ ነገር ላይ አላሳልፍ ባለኝ ነገር ላይ እግዚአብሔር ሆይ ክንድህን ግለጸ። የበቀል አምላክ አንድ ሰው እየጸለየ ያለው ዣካማንዶ ዘገባራማራ ለትራሳሲያ ኩማራ ለኮሞንሽ ሲያቱራማ ከባ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ